ጤና ይስጥልኝ እንደምን አላችሁ ውድ ኦርቶዶክሳውያን የተዋሕዶ ልጆች። እንደ እግዚአብሔር መልካም ፈቃድ በጉብዝና ወራት መርሃ ግብራችን በተከታታይ ሳምንታቱን ስናስተላልፍ ቆይተን ትናንት የጌታችንን የአምላካችን የመድኃኒታችን ኢየሱስ ክርስቶስን በቀራንዮ አደባባይ የፈጸመውን የማዳን ሥራ የሞቱንና የመቃብሩን ምስጢር አይተን ከሊቃውንት አባቶች ትምህርት ጋር እያስተባበርን ስንመለከት በጥልቀት ስንወያይ ቆይተን አሁን ደግሞ የሰሙነ ሕማማት ማሳረጊያ የሐዘን መደምደሚያና የትንሣኤያችን መቅደም ወደ ሆነችው ወደ ታላቂቱ ዕለት ወደ ቀዳም ስዑር ወይም ዕለተ ቅዳሜ ውይይት ደርሰናል። ይህች ዕለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ ልዩ ስፍራ አላት። ምእመናን በዚህች ዕለት ቤተክርስቲያን ተገኝተው ከሚያዩትና ከሚሳተፉት ሥርዓት ጀርባ እጅግ ጥልቅ የሆነ የመጽሐፍ ቅዱሳዊና ታሪካዊ ምስጢር ተደብቋል። ዛሬ በመጽሐፈ ግብረ ሕማማት በፍትሐ ነገሥት በመጽሐፍ ቅዱስና በቅዱሳት አባቶቻችን ትርጓሜ መሠረት እያንዳንዱ ምእመን ሊያውቀውና ሊገነዘበው የሚገባውን የቀዳም ስዑርን ታላቅ ምስጢር የቄጢማውን ትውፊትና በዕለቱ የተፈጸሙትን ድንቅ ክንውኖች ነጥብ በነጥብ እንመለከታለን። አሁንም አብራችሁ ይቆዩ። አንደኛ፣ ቀዳም ስዑር ወይም የተሻረችው ቅዳሜ የሚለው ስያሜ ከየት መጣ? ሕጉስ ምንድን ነው? ቤተክርስቲያናችን ከዓመት እስከ ዓመት ካሏት የቅዳሜ ቀናት መካከል በስሟም ሆነ በሥርዓቷ ፈጽሞ የተለየችው ይህች ከፋሲካ ወይም ከትንሣኤ በፊት ያለችው ቅዳሜ ናት። ቀዳም ማለት ቅዳሜ ማለት ሲሆን ስዑር የሚለው ቃል ደግሞ ሻረ፣ አፈረሰ ወይም ለወጠ ከሚለው የግዕዝ ግስ የተገኘ ነው። ስለዚህ ቀዳም ስዑር ማለት የተሻረችው ቅዳሜ ማለት ነው። ምን ተሻረ? ለምንስ ተሻረ? ይህንን ምስጢር ለመረዳት ወደ ቤተክርስቲያናችን የጾም ሕግጋት መመልከት ግድ ይልናል። በፍትሐ ነገሥት አንቀጽ 15 ላይ ስለ ጾም በተደነገገው ሕግ መሠረት እንዲሁም የሐዋርያት ሲኖዶስና ዲድስቅልያ በሚያዙት መሠረት በዓመት ውስጥ ባሉ ማናቸውም የቅዳሜና እሁድ ቀናት ላይ እህል ውሃ በአፋ ለማስገባት ወይም ማለትም አክፍሎት ወይም ጾመ ነነዌን አይነት ጥብቅ ጾም መጾም ፈጽሞ የተከለከለ ነው። ቅዳሜ የእግዚአብሔር የዕረፍት ቀን ነው። እሁድ ደግሞ የትንሣኤ ቀን በመሆናቸው የደስታ ቀናት ናቸው። ስለዚህ በእነዚህ ቀናት ጾም ቢኖር እንኳን ከቀኑ 6 ሰዓት በኋላ ይፈታል። ነገር ግን የሕግ ሁሉ ጌታ የሆነው ክርስቶስ በመቃብር እያለ ሥጋው በከርሰ መቃብር ነፍሱ በሲኦል የሐዘንና የጨለማን ደጃፍ እየሰበረች ባለችበት በዚህ ታላቅ ዕለት ቤተ ክርስቲያን የደስታ ቀን የሆነውን የቅዳሜን ሕግ ትሽራለች። በማቴዎስ ወንጌል ምዕራፍ 9 ቁጥር 15 ላይ ጌታችን እንዳስተማረው ሙሽራው ከእነርሱ ጋር ሳለ ሚዜዎች ሊያዝኑ ይችላሉን? ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ በዚያን ጊዜ ይጦማሉ። ሙሽራው ክርስቶስ በመስቀል ላይ ተሰቅሎ ሞቶ በመቃብር የተወሰደበት ጊዜ ይህ ነው። በዚህች ዕለት ምእመናን ወይም ሚዜዎች ከአርብ ጀምረው አንዳንዶችም ከሐሙስ ማታ ጀምረው እህል ውሃ ባፋቸው ሳያስገቡ እስከ እሁድ ትንሣኤ ሌሊት ድረስ አክፍሎት ያደርጋሉ ወይም ያከፍላሉ። የቅዳሜ የደስታና የዕረፍት ሕግ በዚች አንዲት ዕለት ስለሚሻር በሐዘንና በጾም ስለሚታለፍ ቀዳም ስዑር ተብላ ትጠራለች። ይህች ዕለት ቤተ ክርስቲያን ከሙሽራዋ ከክርስቶስ ጋር መከራዋን የምታካፍልበት፣ ፍቅሯን በጾምና በጸሎት የምትገልጽበት ዕለት ናት። ሁለተኛ፣ በዕለቱ የተፈጸሙ ታሪካዊ ክንውኖች በምድርና በሲኦል። በዚህች የተሻረች ቅዳሜ በሁለት የተለያዩ ዓለማት ማለትም በምድርና በሲኦል እጅግ ተቃራኒ የሆኑ ክንውኖች እየተፈጸሙ ነበር። ምእመናን ይህንን የሁለት ዓለም ምስጢር በሚገባ ሊረዱት ይገባል። አንደኛ፣ በምድር ላይ የተፈጸመው የአይሁድ ድንጋጤና የመቃብሩ መታተም። ጌታችን ዓርብ ዕለት መሞቱንና መቀበሩን ያረጋገጡት የካህናት አለቆችና ፈሪሳውያን ቅዳሜ ጠዋት በታላቅ ድንጋጤ ሽብር ውስጥ ነበሩ። ቅዱስ ማቴዎስ በወንጌሉ ምዕራፍ 27 ላይ ይህንን ታሪካዊ እውነት በግልጽ አስቀምጦታል። በማግስቱም ከመዘጋጀት በኋላ በሚሆነው ቀን የካህናት አለቆችና ፈሪሳውያን ወደ ጲላጦስ ተሰብስበው ንጉሶ የአሳች በሕይወቱ ገና ሳለ ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለን። እንግዲህ ደቀ መዛሙርቱ መጥተው በሌሊት እንዳይሰርቁት ለሕዝቡም ከሙታን ተነሳ እንዳይሉ መቃብሩ እስከ 3 ቀን ድረስ እንዲጠበቅ እዘዝ አሉት። ጲላጦስም ጠባቂዎች አሏችሁ፣ ሄዳችሁ እንዳወቃችሁ አስጠብቁ አላቸው። እነርሱም ሄደው ከጠባቂዎች ጋር ድንጋዩን አትመው መቃብሩን አስጠበቁ። በዚህ ክንውን ውስጥ 3 ታላላቅ ቁም ነገሮች እንመለከታለን። አንደኛ፣ የአይሁድ የልብ መሸበር። ክርስቶስን ሰቅለው የገደሉት ቢሆንም ከ3 ቀን በኋላ እነሳለሁ ያለው ቃል ግን እረፍት ነስቷቸው ነበር። ሁለተኛ፣ የሰው ልጅ ከንቱ ጥረት።
የሰማይና የምድርን ፈጣሪ የሕይወትን ጌታ በድንጋይ ዘግቶ በማህተም አትሞና በሮማውያን ወታደሮች አስጠብቆ ማስቀረት ይቻላል ብለው ማሰባቸው የክፋታቸውና የድንቁርናቸው ማሳያ ነው። ሶስተኛ የትንሣኤው ምስክርነት መረጋገጥ። ሊቃውንተ ቤተክርስቲያን በመጽሐፈ ግብረ ሕማማት ትርጓሜ ላይ እንዳስቀመጡት አይሁድ መቃብሩን በማተማቸውና በማስጠበቃቸው የክርስቶስን ትንሣኤ እውነተኛነት ወይም በስርቆት እንዳልሆነ ለዓለም አረጋገጡ። ማህተሙ ሳይፈታ ጠባቂዎቹ ሳይነቁ ክርስቶስ በታላቅ ስልጣኑ ተነሳ። በምድር ላይ ይህ ሁሉ ሲሆን ሐዋርያት በፍርሃት ተሸሽገው ነበር። እመቤታችን ቅድስት ድንግል ማርያምና ቅዱሳት አንስት በመሪር ሐዘን ውስጥ ነበሩ። ምድር ፈጣሪዋን አታ በዝምታ ተውጣ ነበር። ሁለተኛው ደግሞ በሲኦል የተፈጸመው የነፍሳት ነጻነትና የዲያብሎስ መታሰር ነው። በምድር ላይ የዝምታና የሐዘን ድባብ ቢኖርም በሲኦል ደግሞ ታላቅ የነጻነት አዋጅ እየተነገረ ነበር። ጌታችን በስጋው በመቃብር ሲያርፍ ከመለኮቱ ባልተለየች ቅድስት ነፍሱ ወደ ሲኦል ወረደ። ሐዋርያው ቅዱስ ጴጥሮስ በመልእክቱ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ እንደሚነግረን ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ፣ በመንፈስ ግን ሕያው ነው። በእርሱም ደግሞ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው ይለናል። ይህ በወህኒ ወይም በሲኦል የነበረው ስብከት የምስራች ስብከት ነበር። ለ5500 ዘመናት በጨለማና በሞት ጥላ ስር ታስረው የነበሩት የአዳም ልጆች የነቢያት የጻድቃንና የአበው ነፍሳት የክርስቶስን የመለኮት ብርሃን አዩ። ልበ አምላክ ቅዱስ ዳዊት በመዝሙሩ የነሐሱን ደጆች ሰባብሯልና የብረቱንም መወርወሪያዎች ቆራርጧልና ብሎ እንደተነበየው ክርስቶስ የሲኦልን ደጆች ሰበረ፣ ዲያብሎስን አሰረው፣ ሙታንን ነፃ ወጣ። ስለዚህ ቀዳም ስዑር የሲኦል ባዶ መሆን የሙት መሸነፍና የሕይወት መጀመር ብስራት የሚነገርባት በውስጧ ታላቅ ድልን ያዘለች ዕለት ናት። ሶስተኛ ደግሞ የቄጤማው ታሪካዊና መለኮታዊ ምስጢር ለምን ይታደላል? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀዳም ስዑር በሌላ ስሟ የቄጤማ ቅዳሜ በመባል ትታወቃለች። በዚህች ዕለት ማለዳ ወይም በነግህ ጸሎትና ንባብ ከተፈጸመ በኋላ ካህናቱ፣ ዲያቆናቱ፣ ምዕመናኑ በቤተክርስቲያን ይሰበሰባሉ። ካህናቱ ለምዕመናኑ አረንጓዴ ቄጤማ ወይም ሳር ወይም ቅጠል ያድላሉ። ምዕመናኑ ይህንን ቄጤማ በራሳቸው ወይም በግንባራቸው ላይ እንዲሁም በጣቶቻቸው ላይ ያስራሉ። ይህ ትውፊት እንዲሁ ከልማድ የመጣ ሳይሆን እጅግ ጥልቅ የሆነ መጽሐፍ ቅዱሳዊና ምሳሌያዊ መሰረት አለው። ቤተክርስቲያናችን ይህንን የምታደርገው በሶስት አበይት መለኮታዊ ምስጢራት ነው። አንደኛ የኖህ ርግብና የሰላሙ ብስራት ከዘፍጥረት ጋር ያለው ቁርኝነት። በኦሪት ዘፍጥረት ምዕራፍ 8 ቁጥር 8 ላይ እንደተመዘገበው በኖህ ዘመን ምድር በኃጢአት ምክንያት በጥፋት ውሃ ተጥለቅልቃ ነበር። ውሃው መጉደሉንና መድረቁን ለማወቅ ኖህ በመጀመሪያ ቁራን ቀጥሎም ርግብን ላከ። ርግብም ማታ ወደ እርሱ ተመለሰች። እነሆም በአፏ የለመለመ የወይራ ቅጠል ይዛ ነበር። ኖህም ከምድር ላይ ውሃ እንደቀለለ አወቀ። የቤተ ክርስቲያን አባቶች ይህንን ታሪክ ከአዲስ ኪዳኑ የቤዛነት ሥራ ጋር ሲያመሳስሉት እንዲህ ብለው ይተረጉሙታል። የጥፋት ውሃ አዳም ከተባረረበት ጊዜ ጀምሮ የሰው ልጅ በሲኦል ውስጥ ይሰቃይበት የነበረው የሞት የእርግማንና የኃጢአት ማዕበል ምሳሌ ነው። መርከቢቱ ደግሞ የቅድስት ቤተ ክርስቲያን ወይም የማዳን ስፍራ ምሳሌ ናት። ርግቧ የመንፈስ ቅዱስ እንዲሁም ብስራትን የሚያበስሩ የካህናት ምሳሌ ናት። የወይራ ቅጠል ወይም አረንጓዴ ቄጤማ ክርስቶስ በሞቱ ሞትን አጥፍቶ የኃጢአትና የሞት ውሃ መድረቁን፣ የሰላም ዘመን መበሰሩን መምጣቱን፣ ቁጣው ማብቃቱን የሚያበስር የምስራች ወይም የሕይወት ምልክት ነው። ስለዚህ ካህናት በዕለተ ቀዳም ስዑር ቄጤማውን ለምዕመናን ሲያድሉ ልክ እንደ ርግቢቱ የሐዘኑ የሞትና የሲኦል እስራት ዘመን አበቃ፣ ክርስቶስ ነፃ አወጣን፣ የሰላም ዘመን መጣ ብለው የምስራች እየነገሩ ነው። አረንጓዴው ቀለም የተስፋ የሕይወትና የልምላሜ ምልክት ነውና ቤተክርስቲያን የትንሣኤውን ልምላሜ በዚህ መልኩ ታበስራለች። ሁለተኛ የክርስቶስ የሾህ አክሊልና የሕማሙ መታሰቢያ። ምዕመናን ይህንን ቄጤማ ወስደው በራሳቸው ወይም በግንባራቸው ላይ በክብ ሲያስሩት ጌታችን ኢየሱስ ክርስቶስ ስለኛ ሲል በጲላጦስ አደባባይ የተደፋበትን የሾህ አክሊል ያስታውሳሉ። በማቴዎስ ወንጌል ምዕራፍ 27 ላይ እንደምናነበው አምላካችን የሾህ አክሊል የተቀዳጀው የእኛን እርግማን እሾህ ነቅሎ የሕይወትና የክብርን አክሊል ወይም አረንጓዴውን የሕይወት ቄጤማ ሊያቀዳጀን መሆኑን ማሰብ ነው። እንዲሁም በጣታቸው ወይም በእጃቸው ላይ ሲያስሩት ጌታችን በመስቀል ላይ እጆቹንና እግሮቹን የተቸነከረባቸውን የብረት ችንካሮች በማሰብ የጌታን መከራ በስጋቸው ላይ ለመካፈል የሚያሳዩት የትህትናና የፍቅር ምልክት ነው። ሶስተኛው ግብረ ሰላም ይባላል። የትንሣኤው አርማ። ካህናቱ ቄጤማውን ለምዕመናን ሲያድሉ ዝም ብለው አያድሉም። አንድ ታላቅ ዜማ
በቤተ ክርስቲያን ይዘምራሉ። እርሱም ገብረ ሰላም በመስቀሉ ሰላምን አደረገ ትንሣኤውንም ገለጠ የሚለውን የቅዱስ ያሬድን ዜማ እያዜሙ ያድላሉ። የቄጤማው መታደል የትንሣኤው ዋዜማ መሆኑን፣ ሞት መሸነፉንና የክርስቶስ ሰላም በምድር ላይ መታወጁን የሚያሳይ ስርዓት ነው። አራተኛው በዕለቱ የሚነበቡ መጻሕፍት ራእየ ዮሐንስና መኃልየ በቀዳም ስዑር በቤተ ክርስቲያናችን ከሚፈጸሙት እጅግ አስደናቂ ስርዓቶች መካከል የመጽሐፍት ንባብም ይገኙበታል። በዚህች ዕለት ከሌሎቹ ቀናት በተለየ መልኩ ራእየ ዮሐንስ ወይም የዮሐንስ ራእይ ሙሉ በሙሉ በቤተ ክርስቲያናችን ይነበባል። ይህ ለምን ሆነ? ራእየ ዮሐንስ የዓለምን ፍጻሜ፣ አዲሲቱን ኢየሩሳሌም፣ የቅዱሳንን ክብርና የዲያብሎስን መጨረሻ የሚናገር መጽሐፍ ነው። ክርስቶስ በመቃብር አድሮ ሲኦልን ሲያጠፋ ለሰው ልጆች ያዘጋጀው ዘላለማዊ ክብርና አዲሲቱ ሰማያዊት ኢየሩሳሌም መከፈቷን ለማመልከት የድልና የተስፋ መጽሐፍ የሆነው ራእየ ዮሐንስ ይነበባል። እንዲሁም ሌሊት ላይ መኃልየ ዘሰሎሞን ይነበባል። ይህ መጽሐፍ ሙሽሪቱ ወይም ቤተክርስቲያን ሙሽራዋን ክርስቶስን ስለመፈለጓ፣ ስለ ፍቅሩና ውዴ ወረደ በገነትም መንጋውን ሊያሰማራ አበባውን ሊለቅም እያለች የምትዘምርበት መጽሐፍ ነው። በመኃልየ ዘሰሎሞን ምዕራፍ 6 ቁጥር 2 ላይ ጌታችን በመቃብር ወይም በአትክልት ስፍራ በነበረው መቃብር ማረፉንና ቤተክርስቲያን እርሱን በፍቅር መጠበቋን የሚያሳይ ጥልቅ መለኮታዊ ትርጓሜ ስላለው ይህ ይነበባል። አምስተኛ እኛ ምዕመናን በዕለቱ ምን ማድረግ ይጠበቅብናል የሚለውና መርሃ ግብራችንን እናጠቃልላለን። የተወደዳችሁ ቤተሰቦቻችን ይህ ሁሉ ምስጢርና ታሪክ ከተረዳን ዘንድ ይህች ዕለት ለእኛ የዕለት ተዕለት ሕይወት ምን ተግባራዊ ሕይወት ትሰጠናለች የሚለውን እንመልከት። አንደኛ በመቃብር ወይም በመከራ ጊዜ ተስፋ አለመቁረጥ። ቀዳም ስዑር የጸጥታ ዕለት ብትመስልም የድል ዕለት ናት። በሕይወታችን ውስጥ የመቃብር ወይም የጨለማ የዝምታ የበሽታ የችግር ጊዜያቶች ይገጥሙናል። ጸሎታችን ያልተመለሰ እግዚአብሔር ዝም ያለ የሚመስልበት ሰዓት ይመጣል። ነገር ግን ቀዳም ስዑር የምታስተምረን ታላቅ እውነት በመቃብር ውስጥም ቢሆን ፈጣሪ እየሰራ ነው የሚለውን ነው። በምድር ዝምታ ሲሰፍን ጌታ በሲኦል የናሱን ደጆች ሰብሮ ነበር። በእኛም ሕይወትም ፈጣሪ ዝም ባለ ጊዜ ከተስፋ መቁረጥ ይልቅ ማህተቡ የሚፈታበትን የእሁድን የትንሣኤ ብርሃን በተስፋ መጠበቅ እንዳለብን ያስተምረናል። ሁለተኛ ሕግን በፍቅርና በምህረት መሻር። የጾም ሕግ በቅዳሜ ላይ ስዑር መሆኑን በክርስትናችን ውስጥ ከሕግ ይልቅ ፍቅር እንደሚበልጥ ያስተምረናል። ጌታችን መከራ የተቀበለ ቤተክርስቲያን ቅዳሜ ስለሆነ ልብላ ልጠጣ አላለችም። እኛም በሕይወታችን ወንድማችን በችግር በሐዘንና በበሽታ ውስጥ እያለ የራሳችንን ደስታና ምቾት ብቻ የምናስቀድም ከሆነ እውነተኛ ክርስቲያኖች አይደለንም። ለሌሎች ስንል ከራሳችን መብት ዝቅ ማለት፣ ፍቅርን ከግል ምቾት ማስቀደም እንዳለብን ይህች ዕለት ታስተምረናለች። ሶስተኛ የሰላም ቄጤማ መሆን ነው። ዛሬ ከቤተ ክርስቲያን የተቀበልነው ቄጤማ የሰላምና የሕይወት ምልክት ነው። ኖህ የሰላምን ቅጠል ተቀብሎ አዲስ ሕይወት እንደጀመረ እኛም የክርስቶስን የሰላም ቃል ወይም ወንጌልን ተቀብለን ከኃጢአት መርከብ መውጣት አለበት። በግንባራችን ያሰርነው ቄጤማ የክርስቶስን አክሊል የሚያስታውሰን ከሆነ ዳግመኛ በክፋት በዘረኝነት በመጠላላትና በኃጢአት ጌታን የሾህ አክሊል ልናቀዳጅ አይገባም። እኛም ራሳችን ለሌሎች የሰላም ቄጤማ መሆን አለብን። ማህበረሰባችን እኛን ሲያይ ክርስቶስ መነሳቱን የጥፋት ውሃ መድረቁን ሊያነብብን ይገባል። የተወዳችሁ ኦርቶዶክሳውያን የቀዳም ስዑርና የቄጤማው ታላቅ የኦርቶዶክሳዊት ቤተክርስቲያን ትምህርት በአጭሩ ይህንን ይመስላል። ጌታችን ኢየሱስ ክርስቶስ በመቃብር አድሮ ሙስና መቃብርን አጥፍቶ እንደሚነሳ እናምናለን። ዛሬ በጾም ወይም በአክፍሎት በሐዘንና በተስፋ ሆነን ይህችን የተቀደሰች ዕለት እያሳለፍን እንገኛለን። ነገር ግን ሐዘናችን ወደ ደስታ የሚለወጥበት ሰዓት ደርሷል። የጥፋቱ ውሃ ደርቋል። የሰላሙ ርግብ መንፈስ ቅዱስ የምስራቹን ቄጤማ ይዞልን መጥቷል። የገሃነም ደጆች ተሰብሯል፣ ዲያብሎስም ታስሯል። ይህን ምስጢር በልባችን አትመን ለነገው ለታላቁ የትንሣኤያችን በዓል ራሳችንን በደስታ በንስሐ እናዘጋጅ። የክርስቶስ ሕማሙ፣ ሞቱ፣ የቅዱስ መቃብሩ ረፍት፣ በረከትና የነፍስ ነፃነት ለሁላችንም ያድለን። ዛሬ ዝም ብያቸው አልወጣም። ክርስቶስ ድል ስለማድረጉ፣ ሲኦልን ስለመበርበሩ፣ ነፍሳትን ስለማውጣቱ የሚያወሳ የንስሐ ዝማሬ ዘምረን የጾሙ መጨረሻን እንግዲህ ቅዳም ስዑርን እናስባለን። ነገ ትንሣኤ ነው። ትንሣኤውን ደግሞ በታላቅ ደስታ ትንሣኤ ከለእለ አመነ እያለን እየዘመርን ስለ ትንሣኤ ደግሞ ጥቂት ነገሮችን እየተናገርን ቆይታ እናደርጋለን። እስካሁን ስለተከታተላችሁኝ ከልብ አመሰግናለሁ። አብረን እንዘምር። ድል አድራጊው ጌታ ሽረት የሌለበት ሽረት የሌለበት በመስቀሉ
በመስቀሉ ሻረው የሲኦልን መንግሥት በመስቀሉ ሻረው የሲኦልን መንግሥት ዓለም ተቀደሰ ሰይጣን ድል ተመታ ሰይጣን ድል ተመታ በመስቀል ላይ ሳለ የሰራዊት ጌታ በመስቀል ላይ ሳለ የሰራዊት ጌታ ገሃነም ተዘጋ ሲኦልም ፈረሰ ወደ ቀድሞ ቦታው አዳም ተመለሰ አዳም ተመለሰ ከስልጣኑ ወርዶ ዲያብሎስ ታሰረ ዲያብሎስ ታሰረ በኢየሱስ መስቀል የሰው ልጅ ከበረ ታሰረ በኢየሱስ መስቀል የሰው ልጅ ከበረ በኢየሱስ መስቀል የሰው ልጅ ከበረ ዕውራንም አዩ ሙታንም ተነሱ ሙታንም ተነሱ የሲኦል ደጃፎች በመስቀል ፈረሱ የሲኦል ደጃፎች በመስቀል ፈረሱ ኃያሉ ጌታችን ምስጋና ይድረስ ከጥፋት አዳንከን ደምህን አፍስሰ ደምህን አፍስሰ ድል አድራጊው ጌታ ሽረት የሌለበት ሽረት የሌለበት በመስቀሉ ሻረው የሲኦልን መንግሥት በመስቀሉ ሻረው የሲኦልን መንግሥት። እግዚአብሔር አምላካችን ከቁጥር ሳንጎል በሰላም ጠብቆ ለብርሃነ ትንሣኤው ሁላችንም ያድርሰን። ሰላም ቆይልን።